ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የኤርትራ ሕዝብ ነጻነቱን ሲያገኝ አብረን ደግሰናል፣ ተደስተናል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ። ምንጭ ኢትዮ መጽሔት። በዛሬው ከኢትዮ ማህደር አምዳችን ይዘን የቀረብነው ጠቅላይ ሚኒስትር መለስ ዜናዊን ነው። ጠቅላይ ሚኒስትሩ ከኳታር ዓለም አቀፍ የቴሌቪዥን ጣቢያ አልጀዚራ ቻናል ጋር እንደ አውሮፓውያን አቆጣጠር በሜይ ወር 1999 ቃለ መጠይቅ አድርገዋል። በዚህ ቃለ ምልልስ ከኤርትራ ጋር ያለውን ግጭት በተመለከተ ሰፋ ያለ ማብራሪያ ሰጥተውናል። በተለይም ከፕሬዝዳንት ኢሳያስ አፈወርቂ ጋር ስለገቡበት ቅራኔ ተናግረዋል። በኢሳያስና በስርዓቱ ላይ እስከ መጨረሻው ድረስ ያለንን እምነት ያለቀለትና ያከተመለት ነው ሲሉ ተደምጧል። የኤርትራ ሕዝብ ነጻነቱን ሲያገኝ አብረው መደገሳቸውንና መደሰታቸውንም አስታውቋል። መንግስታቸው ከሱዳን ጋር ስላለው ግንኙነትና ልዩነት እንዲሁም ከግብጽና ከሌሎች አረቦች ጋር ያለውን ግንኙነትን በተመለከተ በቃለ ምልልስ ወቅት አንስተዋል። 3 የአረብ ሀገራት ኤርትራን እንደሚረዱም መረጃ አለን ይላሉ። በአባይ ወንዝ ሳቢያ ግብጻውያን ያላቸውን አመለካከትም ዳስሰዋል። ጠቅላይ ሚኒስትር መለስ ከአልጀዚራ ቻናል ጋር ያደረጉትን ቃለ ምልልስ የሚከተለው ነው። አልጀዚራ ጠቅላይ ሚኒስትር ባኮን በአሁን ጊዜ ስላለው የድንበር ፍልሚያ ያብራሩልን። ጠቅላይ ሚኒስትር፣ ለዚህ ጥያቄ መልስ ከመስጠቴ በፊት ወደ ኋላ መለስ ብዬ አንዳንድ ነገሮችን ለማንሳት ፈልጋለሁ። እናንተም እንደምታውቁት እኛ የኤርትራ ሕዝብ የራሱን እድል በራሱ የመወሰን መብቱን ደግፈን ሪፍረንደሙ እንዲሳካ አድርገናል። በዚህ መሰረት የኤርትራ ሕዝብ የራሱን እድል በራሱ ወስኖ ነጻነቱን ሙሉ በሙሉ ሲያገኝ እኛም ከኤርትራ ሕዝብ ጋር አብረን ደግሰን ተደስተናል። ከዚህ ባሻገር ከዓለም መንግስታት ሁሉ ቀድመን ለኤርትራ እውቅና የሰጠነው እኛ ነን። ከዚህን ጊዜ ጀምሮ ከኤርትራ ጋር መልካም ወዳጅነትና ጉርብትና ለመመስረት ሞክረናል። ይሁን እንጂ አሁን መልካም ጉርብትናችን የሚያፈርስ የድንበር ግጭት በማዕከላችን ተከስቷል። በእኛና በኤርትራ ግንኙነት እንዲህ አይነት ያለመግባባት በቤተሰብ ደረጃም ይፈጠራል። በእኛና በኤርትራ ግንኙነት መካከል ችግሮች አጋጥመውናል። ይሁን እንጂ እኛ ይህንን ችግር በድርድር ሰላማዊ መፍትሄ እናገኝለታለን የሚል ስሜት በውስጣችን ነበረ። እንደ አውሮፓውያን አቆጣጠር ሜይ 1998 መጀመሪያ አካባቢ በድንበራችን ላይ ግጭት ተከሰተ። ከክስተቱ በኋላ ኢትዮ ኤርትራ የጋራ የድንበር ኮሚቴ ባደረገው ስብሰባ ችግሩን ለመፍታት በሚያስችል ሂደት ላይ ተስማምተናል። ነገር ግን ይህ ስምምነት ከተደረሰ ከ3 ቀን በኋላ የኤርትራ ጦር ብዛት ያለው ታንክ አሰልፎ ባድመን ተቆጣጠረ። በዚህ ድርጊታቸው የኤርትራ አመራሮች ከፍተኛ ስህተት ላይ መውደቃቸው ተሰምቶናል። በወቅቱ የኤርትራ መሪዎች ከነርሱ የማይጠበቅ ድርጊት መፈጸማቸውን አስረድተን ጦራቸውን ከግዛታችን እንዲያስወጡ ጠይቀናቸዋል። ችግሩን በሰላም ለመፍታት እንድንችል ደጋግመን ጋብዘናቸዋል። ከዚያ በኋላ ነበር አሜሪካና ሩዋንዳ ይህንን ችግር በሰላም ለመፍታት የሚያስችል መፍትሄ ይዘው የቀረቡት። የአሜሪካና የሩዋንዳን የሰላም ሀሳብ እኛ ስንቀበለው ኤርትራ አልተቀበለችም። ከዚህ በኋላ የውጊያ ቀጠናና አድማስ ሰፋ። እንደ አውሮፓውያን አቆጣጠር በሜይና በጁን 2 ከፍተኛ ውጊያዎች ተካሄዱ። የአፍሪካ አንድነት ድርጅት የአሰራቂነት ሚና የቀጠለው ከነዚያ ውጊያዎች በኋላ ነበር። የአፍሪካ አንድነት ድርጅት አሜሪካና ሩዋንዳ ያቀረቡትን የሰላም ሀሳብ የሚያጠናክር የሰላም ሀሳብ ለሁለቱ ወገኖች እንደ አውሮፓውያን አቆጣጠር ኖቬምበር 1998 ሲያቀርብ ኢትዮጵያ የሰላም ሀሳቡን ተቀበለች። እቅዱን መቀበሏን የሚያረጋግጥ ይፋዊ ደብዳቤም ለዓለም ማህበረሰብ በተነች። ኤርትራ ግን በባድመ ግንባር ሽንፈት እስኪገጥማት ድረስ አልተቀበለችውም። እኛ ለ9 ወር ሙሉ ድንበራችን ተደፍሮ የሰላም አማራጭን በተስፋ ጠብቀናል። ሰላምን በሰላማዊ መንገድ ሊያመጣ የሚያስችል ሁኔታ ወይንም ለውጥ ግን በኤርትራ በኩል አላየንም። በስተመጨረሻ የሰላሙን ተስፋ ሲሟጠጥ እንደ አውሮፓውያን አቆጣጠር በፌብሩዋሪ መግቢያ ላይ ጦርነት ጀመርን። በባድመ ግንባር ለአስጨራሽ ውጊያ አካሄደን ድል ከጨበጥን በኋላ የኤርትራ አመራሮች የሰላም እቅዱን አሜን ብለው እንዲቀበሉ አድርገናል። በአንጻሩ ኤርትራ ይህንን የሰላም እቅድ ከመቀበሏ ባሻገር ባድመን መልሶ ማጥቃት ውጊያ መልሳ ለማጥቃት ከፍተኛ ውጊያ መሰናዶ ስታደርግ ቆይታ ከሳምንታት በኋላ ጥቃት ሰነዘረች። ይህንን ጥቃት ተከላከለን። ወደ ጥያቄው እንመለስ። አሁን ጦር ግንባር ባለው ወታደራዊ ሁኔታ እኛ ከመሬታችን ግዛት አንዷን ክፍል መልሰን ይዘናል። ዛሬም ቢሆን ኤርትራውያኖች
አንዳንድ መሬታችንን እንደያዙ ናቸው። ይህ ነው አሁን ያለው ጠቅላላ ሁኔታ። አልጀዚራ ክቡር ጠቅላይ ሚኒስትር፣ እርስዎ ከኤርትራ ጋር ያለውን ልዩነት መፍትሄ እንዳያገኝ በኃይል በመጠቀምና በኃይል በመርገጥ ጉዳዩን በልህ ይዘውታል ሲሉ የኤርትራ መሪን ፕሬዝዳንት ኢሳያስ ከቀናት በፊት ወንጅለውታል። ስለዚህ በእርስዎ በኩል የተኩስ አቁም ለማድረግ ያሉት ቅድመ ሁኔታዎች ምን ናቸው? ጠቅላይ ሚኒስትር መለስ፣ በእኔ እምነት ስለኛ ወታደራዊ ኃይል መጠቀም ፕሬዝዳንት ኢሳያስ ሊወነጅሉን ብቃት የላቸውም። ምክንያቱም እኛ ኤርትራን አልወረርንም፣ ጦርነት አልጀመርንም። እነሱ ናቸው ጦርነቱን ለኩሰው መሬታችንን የወረሩት። ይህንን ማንም ያውቃል። የአፍሪካ አንድነት ድርጅት አምባሳደሮች ኮሚቴ በዚህ ጉዳይ ላይ ባደረገው ጥናትና ባቀረበው መረጃ ኤርትራ የኢትዮጵያን ግዛት መውረሯን አረጋግጧል። ማንም ሰው በጥፊ መጥቶ ራሱ መልሶ ጦርነት ጀምራል ቢልህ ውንጀላው ትክክል አይሆንም። ይህንን የምንለው ተግባራችን ምስክራችን ስለሆነ ነው። ከወረራው በኋላ 9 ወር መጠበቃችን፣ የሩዋንዳንና የአሜሪካን የአፍሪካ አንድነት ድርጅት የሰላም ሀሳብ መቀበላችን፣ አሁንም የሰላም መፍትሄ ቢገኝ ፍላጎታችን መሆኑን መግለጻችን ለሰላም ፈላጊነታችን ምስክር ነው። የኤርትራ መሪዎች ግን ጨዋታ ይዘዋል። ይህን የምልበት ምክንያት አለኝ። እኛ ባድመን ነጻ ባወጣን በ48 ሰዓት ውስጥ የአፍሪካ አንድነት ድርጅት የሰላም እቅድ ተቀበልን አሉ። የአፍሪካ አንድነት ድርጅት የሰላም እቅድ ኤርትራ ከባድመን መውጣት አለበት ስለሚል በኃይል ተረግጠው ከወጡ በኋላ ባድመን ለቀን ወጥተናል፣ ካሁን ወዲያ ምንም አይጠበቅብንም የሚል አቋም ይዘዋል። ተመልከቱ፣ እኛ ከባድመ አዋርደን ካስወጣናቸው በኋላ ወጥተናል ይላሉ። እንደ አውሮፓውያን አቆጣጠር በሜይ 1998 ከባድመ መውጣት ሲገባቸው ይባስ ብለው በ3ኛው ሳምንት ዛላንበሳን ያዙ። ሁለት ነገሮችን በአንድ ጊዜ ማግኘት አይቻልም። በመጀመሪያ ከጠቅላላው መሬታችን ማፈግፈግ፣ ከዚያ ሰላምን መጎናጸፍ። ከዚህ ውጪ መሬታችንን ይዘው እንዴት ሰላም ፈላጊ ነን ማለት ይቻላል? አሁን ያለው የኤርትራ መንግስት የወሰደው አቋም ከሰላም ሀሳቡ ጋር የሚያጋጭና በፈቃዳችን ወጣን እያሉም በማስመሰል የያዙትን ቀሪ መሬታችንን በእጃቸው ለማስገባት የሚያደርጉት ቅጥፈት ነው። እኛ የኤርትራ መሪዎችን የምንላቸው ነገር ቢኖር እናንተ እንደሆነ እውነት አታወሩም። ባድመን በሽንፈት ነው ለቃችሁ የወጣችሁት። ስለዚህ ለምን ከሰላም ጎን አትቆሙም? ለምንስ በኢትዮጵያና በኤርትራ ህዝብ የሰላም ፍላጎት ላይ ትጫወታላችሁ? እንላችኋለን። አልጀዚራ ክቡር ጠቅላይ ሚኒስትር፣ እርስዎ የወታደራዊ ዘመቻውን በበላይነት ይቆጣጠራሉ፣ ይመራሉ። በዚህ ጦርነት ያጋጠማችሁን ኪሳራ እንዴት ይመለከቱታል? ጠቅላይ ሚኒስትር መለስ፣ ትልቁን ግዙፍ ኪሳራ ከባድመ ውጊያ በኋላ ትተነዋል። እኔ እንደምገምተው የባድመ ውጊያ ከአፍሪካ ውጊያ ሁሉ ትልቁ ውጊያ ነው ብዬ ቆጥረዋለሁ። ከሁለተኛው ዓለም ጦርነት ወዲህ በዓለም ላይ እንዲህ ያለ ጦርነት አልተካሄደም። በዚህ ውጊያ ላይ በመቶዎች የሚቆጠሩ ሜካናይዝድና ብረት ለበስ ተሽከርካሪዎች፣ በመቶዎች የሚቆጠሩ መድፎች፣ በ10 ሺዎች የሚቆጠሩ ወታደሮች በጦርነቱ ተሳትፈዋል። ስለዚህ በሁለቱም ወገን የደረሰው የህይወትና የንብረት ኪሳራ ሲነጻጸር እኛ ላይ የደረሰው ጉዳት እጅግ ውሱን ነው። ይህንን ውጤታችን ይገልጸዋል። የኤርትራን ጦር ሳይወድ በግድ ከባድመ አስወጥተነዋል። ይህም ማለት ደግሞ ብዙ ኪሳራና ውድመት በኤርትራ ሰራዊት ላይ እንደደረሰበት ያረጋግጣል። አካባቢው ይህንን የሚሻ አልነበረም። የኤርትራ መሪዎች የአሜሪካ የሩዋንዳና የአፍሪካ አንድነት ድርጅትን የሰላም ሀሳብ ቢቀበሉ ኖሮ ይህ ሁሉ አይከሰትም ነበር። አንድም ሰው ባልሞተ። አሁንም ቢሆን የኤርትራ ጦር መሬታችንን ከለቀቀ ሰላም ይወርዳል። እኛ ወደ ልማት መዞር እንፈልጋለን። ዓለም በሙሉ መሬታችንን ለቀው እንዲወጡ ይፈልጋል። ስለዚህ ለወራሪ ተገዢ አንሆንም። እንዲህ ያለ ነገር በታሪክ ማህደራችን ውስጥ የለም። በእኛ ዘመንም አዲስ የታሪክ ማህደር አይከፈትም፣ እንዲከፈትም አንሻም። አልጀዚራ በዓለም ዙሪያ ያሉ የተለያዩ ወገኖች ስለ እርሶና ስለ ፕሬዝዳንት ኢሳያስ አፈወርቂ የግል ግንኙነትና አሁን ስለተከሰተ ሁኔታ ማወቅ ይፈልጋሉ። እርሶና ፕሬዝዳንት ኢሳያስ ለ30 ዓመታት ደርግን አብራችሁ ስትዋጉ ነበር። አሁን እርሶ ምን ይሰማዎታል? ጠቅላይ ሚኒስትር መለስ፣ ከኢሳያስ ጋር መልካምና የጠነከረ ጓደኝነት ነበረን። ይህ ግንኙነት የተመሰረተው የሁለቱን ሀገሮች ወንድምነትና ጓደኝነት ለማጠናከር እንጂ ለግላዊ ጥቅም የተመሰረተ አልነበረም። የድንበር አለመግባባትን ጉዳይ በተመለከተ የኤርትራ መከላከያ ሚኒስቴር አባል በሆኑበት ኮሚቴ ተነጋግረን ጨርሰናል። ከዚህ በኋላ በ3 ቀን ውስጥ ወረውናል። ይህንን ድርጊታቸውን በተመለከተ አንድ የሚነገር ምሳሌ አለ።
ለራሴ የሚታመን ጠላት ጀርባህን አይወጋም፣ ፊት ለፊት ነው የሚዋጋህ ይባላል። ይህንን ምሳሌ ኤርትራኖች በእኛ ላይ ፈጽመውታል። ይህ የመተማመን ምልክት አይደለም። መተማመን ከሌለ ጓደኝነት የለም። መተኩስ ካልቀረ ግንባሬ ላይ ቢተኩስ ጓደኛዬ ሊያደርገኝ ይችላል። ፊት ለፊት ስቆ ከጀርባዬ ካጠቃኝ ግን የጓደኝነታችን መሰረት ይናዳል። መተማመን የጓደኝነት መሰረት ነው። ስለዚህ ካሁን በኋላ በኢሳያስና በስርዓቱ ላይ እስከ መጨረሻው ድረስ ያለን እምነት ያለቀለትና ፍጹም ያከተመለት ነው። ሊቀጥልም አይችልም። አልጀዚራ ከእንግዲህ ወዲያ ከፕሬዝዳንት ኢሳያስ ጋር የሚኖራችሁ ግንኙነት ምን ይሆናል? ጠቅላይ ሚኒስትር መለስ የኤርትራ ህዝብ ለኛ ወንድማችን ነው። አንድ መንግስት ይመጣል ያልፋል፣ በሌላው ይተካል። እነሆ ቅራኔም ይፈጠራል፣ ይህም ቅራኔ ያልፋል። ስለዚህ በስተመጨረሻ ሁለት ወንድማማች ህዝቦች አብረው ይኖራሉ። የጋራ ችግሮቻችን በጋራ ይፈታሉ። ግንኙነታቸውን እንደገና እንደ አዲስ ይመሰርታሉ። ይሁን እንጂ ይህ ግንኙነት በአጭር ጊዜ ውስጥ በጥቂት ወሮች በአንድ ዓመት ወይንም በሁለት ዓመት ሊከሰት አይችልም። ሆኖም ግን የሁለቱ ሀገር ህዝቦች የኋላ የሚመሰርቱትን ግንኙነት ማንም ሊያግደው አይችልም። በመንግስት ደረጃ ስንመለከተው ግን ቅድም እንደጠቀስኩት በእኛ በኩል አሁን ካሉት የኤርትራ አመራሮች ጋር ቀድሞ ወደ ነበርንበት የግንኙነት ደረጃ የምንመለስበት ሁኔታ አይታየኝም። ምክንያቱም አይተናቸዋል። እንዴት ብለው ጀርባችንን እንደወጉን አይተናል። እኛን ብቻ ሳይሆን የመንን፣ ጅቡቲን፣ ሱዳንን ጭምር ወቅተዋል። ለምሳሌ አሁን እንኳን በኳታር ዶሃ የኤርትራ አመራሮች ከሱዳን አመራሮች ጋር ስምምነት ላይ ከደረሱ በኋላ በሁለትና በሶስት ቀን ውስጥ በሱዳን ላይ ወታደራዊ ጥቃት ፈጽመዋል። ስለዚህ ከእንደዚህ አይነት አመራሮች ጋር እንዴት ግንኙነት መመስረት ይቻላል? ከፊታቸው ላይ ፈገግታ ሳይተው ከጀርባ ከሚወጋ አመራሮች ጋር ግንኙነት መመስረት በጣም ከባድ ነገር ነው። ይህንን ስል የትላንቱ ጠላቴ የሁል ጊዜ ጠላቴ ነው ማለት አይደለም። ጓደኛሞች ለመሆን እስካልቻልን ድረስ ሊሆን የሚችለው መሬታችንን ለቀው ከወጡ በኋላ ገለልተኛ እንሆናለን ማለት ነው። አልጀዚራ አሁን ሀገራችሁ ከሱዳን መንግስት ጋር ያሳየችው የመቀራረብ ለውጥ ኤርትራን ከክልሉ ለማግለል ያላችሁን ፍላጎት አያንጸባርቅም? ጠቅላይ ሚኒስትር መለስ በፍጹም ከሱዳን ጋር እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ሊያቀራርበን የሚችል ቋሚ ፖሊሲ አለን። ስልጣን ከመጨበጣችን አስቀድሞ ከየመን፣ ጅቡቲና ሱዳን ጋር መልካም ግንኙነት ሊኖረን እንደሚገባ እናምን ነበር። ምክንያቱም ጎረቤቶቻችን ናቸው የሚቀርቡን። በዚያም ጊዜ ቢሆን በሱዳን የነበረው የፖለቲካ ስርዓት ከኛ የፖለቲካ ዝንባሌ ጋር እንደሚቀረን እናውቃለን። ይሁን እንጂ ከሱዳን ጋር መልካምና ለአርያነት የሚጠቀስ ሰላማዊ ግንኙነት መመስረት ችለናል። ይህ መልካም ግንኙነት ባሳየው ስኬት ሱዳኖች ያለ ቪዛ ወደ ሱዳን እንዲገቡ ተስማምተን ይህንኑ ስምምነት በተግባር አውለናል። ሆኖም ግን እንደ አውሮፓውያን አቆጣጠር በ1989 ጥቂት የሱዳን ባለስልጣናት የጣልንባቸውን እምነት ወደ ጎን ትተው በአንድ ኮንፈረንስ ላይ ለመሳተፍ በመጡት በግብጽ ፕሬዝዳንት ሁስኒ ሙባረክ ላይ የግድያ ሙከራ እንዲፈጸም አድርጓል። በወቅቱ ብዙ ሀገሮች ሱዳንን ወንጅለዋል። እኛ ግን ይህንን አላደረግንም። ምክንያቱም ምንም መረጃ ሳናገኝ አንድ እርምጃ አንወስድም። ነገር ግን ለሁለት ወራት ያህል በጉዳዩ ላይ ጥልቅ ምርመራ አደረግን። በምርመራችንም የሱዳን ደህንነት አባሎች በጉዳዩ እጃቸውን እንደከተቱ ደረስንበት። ይህንን የምርመራ ውጤት ለማንም ሳንናገርና ሳናሳውቅ የግል መልእክተኛ ልከን የደረስንበትን የምርመራ ውጤት ለፕሬዝዳንት አልበሽር እንዲያስረዳ አደረግን። እኚህ ወንጀለኞች በአገራችን ከባድ ስህተትና ወንጀል ስለፈጸሙ ተይዘው ለፍርድ እንዲሰጡን ፕሬዝዳንት አልበሽርን ብንጠይቅም እሳቸው ግን ጥያቄያችንን ተቀብለው መልስ ለመስጠት ፈቃደኛ አልነበሩም። ከዚህ በኋላ ነበር ጉዳዩን ወደ አፍሪካ አንድነት ድርጅት እንዲሄድ ያደረግነው። በአኳያውም የአፍሪካ አንድነት ድርጅት አቋማችንን የሚደግፍ ውሳኔ አውጥቷል። ከዚህ በኋላ ጉዳዩን ወደ ተመድ መራ ነው። ተመድን በበኩሉ አቋማችንን በመደገፍ ውሳኔ አውጥቷል። ይህ ሁሉ ነገር እያለ በካርቱም ያለው ኤምባሲያችንን አልዘጋንም። የዲፕሎማቲክ ግንኙነታችንን አልበጠስንም። የሱዳን አምባሳደር አሁንም በአገራችን አሉ። በአንጻሩ የኢትዮጵያ አምባሳደሮችም እዚህ አሉ። በሱዳን ላይ ጦርነት አላወጅንም፣ በፍጹም አናደርገውም። በጥቅሉ ይህ ነው እንግዲህ ከሱዳን ጋር ያለንን ግንኙነት ያዳከመው። ሆኖም ከኤርትራ ጋር ወደ ውዝግቡ ከመግባታችን በፊት ነበር ከሱዳን ጋር ያለንን ግንኙነት ጤናማ እየሆነ የመጣው። በዚህ ጉዳይ ላይ እኛ ከኤርትራ ጋር ያለን ግንኙነት እንዳለ ሆኖ
እኛ ከሱዳን ጋር ደረጃ በደረጃ እንዴት እንደምንግባባ ጥረት ስናደርግ፣ ኤርትራኖች ደግሞ የተለየ አመለካከት ይዘዋል። ለዚህ አመለካከት መረጃ የላቸውም። እኛ በበኩላችን መረጃ አለን። የአፍሪካ አንድነትና የተመድ ድጋፍ አለን። በሱዳን ላይ ጦርነት አላወጅንም። ከግጭቱ በፊት ግንኙነታችን እየተሻሻለ መጣ። እኛ በድንገት ለሚከሰት ወይም ለሚመጣ ጉዳይ የነበረን ግንኙነት መስመር በማሻሻል አናምንም። ስለዚህ አሁንም ከሱዳን ጋር ያለን ግንኙነት የሞቀም የቀዘቀዘም አይባልም። ከሱዳን ጋር በእርጋታና ቀስ በቀስ በሰከነ መልኩ ግንኙነታችንን እያደስን ነው። ይህ ከኤርትራ ጋር የሚያገናኘው ነገር የለም፣ አያገናኝምም። ይህ ነው የግንኙነታችን ጠቅላላ መልክ። ከሱዳን ጋር የነበረን ግንኙነት ከኤርትራ ጋር ግጭት ውስጥ ከመግባታችን በፊት ነበር። ከጦርነቱም በኋላ አለ፣ ወደፊትም ይኖራል። አልጀዚራ። ክቡር ጠቅላይ ሚኒስትር፣ እርሶም እንደሚያውቁት ከድሮም ጀምሮ ከሱዳን ጋር ብዙ ችግሮች አሉባችሁ። ይህም የአባይን ውሃ በተመለከተና ከሱዳን ተቃዋሚ ኃይሎች ጋር ካላችሁ ግንኙነት ይመነጫል። በአሁኑ ሰዓት እነዚህን ችግሮች እንዴት ያዩታል? ጠቅላይ ሚኒስትር መለስ፣ ከሁሉ በፊት ከሱዳን ጋር ምንም ችግር የለብንም፣ አልነበረብንምም። በመሰረቱ አባይን በሚመለከት እኛ እስከምናውቀው አባይ የሚያልፍባቸው ሀገሮች ሁሉ የግል ሀብታቸው ነው። ስለዚህ እነዚህ ሀገሮች በመልካም አስተሳሰብና ፍትሃዊ በሆነ መልኩ በአባይ ውሃ መጠቀም አለባቸው። የኢትዮጵያ አቋም ይህ ነው። ሱዳንም ቢሆን እንደኛው ተመሳሳይ አቋም አላት። ስለዚህ በዚህ ጉዳይ ላይ ከሱዳን ጋር ምንም አይነት ችግር የለብንም። የሱዳን ተቃዋሚ ኃይሎችን በሚመለከት የኛ መሰረታዊ አቋም ማንኛውም የጦር መሳሪያ የታጠቀ የተቃውሞ ኃይል የጎረቤታችን ጸር እንዲሆን አንፈቅድም። ይህን የምናደርገው ይህንን ስለወደድን ወይንም ያንን ስለጠላን አይደለም። ጉዳዩ በህገ መንግስታችን ላይ አለ። ህገ መንግስታችን ኢትዮጵያ ጸረ ጎረቤት በመሆን ለተቃዋሚዎች መነሻ ወይንም ቤዝ አትሆንም ይላል። እንግዲህ ይህ የህገ መንግስታችን ጉዳይ ስለሆነ እኛ ሀገር የሱዳን ተቃዋሚዎች መነሻ ወይንም ቤዝ፣ ቢሮ፣ መኖሪያና የታጠቀ ኃይል የላቸውም። ተቃዋሚ ኃይሎች ከሱዳን መንግስት ጋር ያላቸውን ልዩነት መፍትሄ ያገኙበት ዘንድ ከአፍሪካ ቀንድ ሀገሮች ጋር አመቺ ሁኔታ ፈጥረናል፣ ሙከራም አድርገናል፣ በዚሁ እንቀጥላለን። ስለዚህ በዚህ ረገድ ማንኛውም የሱዳን ተቃዋሚ እኛን መጎብኘት ይችላል። እኛ እስከምናምነው ድረስ እንዲህ ያለ ግንኙነት እንደ ጥፋት አንቆጥረውም፣ አያስነውርም። ምክንያቱም እኛ ነጻ ሀገር ነን፣ ጸረኛና ጸረ ሱዳን ወንጀል እስካልተፈጸመ ድረስ። ስለዚህ ሰዎች የመምጣትና የመሄድ ነጻነት አላቸው። ይህንን ደግሞ ካርቱም በአተረጓጎም አለመግባባት አትቀበለውም። እኛ በበኩላችን ይህንን ሁኔታ እንዲቀበሉት እንጥራለን። ከዚህ በስተቀር ሱዳንን የሚነካ ፖሊሲ የለንም። አልጀዚራ። አባይን በተመለከተ ከግብጽ ጋር እንዳትግባቡ የሚያሰናክሏችሁ ነገሮች ምንድናቸው? ጠቅላይ ሚኒስትር መለስ፣ ከዚህ በፊት ተናግሬዋለሁ። በእኛ አመለካከት አባይ የሁላችንም የጋራ ሀብት ነው። በአስዋን ከሚከማቸው ውሃ 85% ከኢትዮጵያ የሚሄድ ነው። ይህም ሆኖ አባይ የግላችን ነው ማለት አይደለም። ስለዚህ የእነዚህ ሀገሮች ሀብት ነው። የአባይ ውሃ አባል ሀገሮች የአባይን ውሃ እኩል መካፈል አለባቸው። ነገር ግን አንዳንድ ግብጻውያን አባይን እንደ ግል ሀብታቸው ይቆጥሩታል። አንዳንዶች ደግሞ ኢትዮጵያ 85% ባለቤት ናት ብለው ያምናሉ። እንደ ግል ሀብታቸው የሚቆጥሩትም 1 ሊትር መጠቀም የለባትም ይላሉ። በመሰረቱ በ1959 በሱዳንና በግብጽ መሃል የአባይ ጠቅላላ ውሃ አጠቃቀም ስምምነት የሚል ስምምነት ተደርጓል። ስለዚህ ውሃው ሙሉ በሙሉ ለሱዳንና ለግብጽ ተከፋፍሏል ማለት ነው። በዚህ ስምምነት መሰረት ኢትዮጵያ ምን ይቀራታል? 85% ውሃ ኢትዮጵያ ነው። ነገር ግን ኢትዮጵያ 1 ሊትር እንድታገኝ አልተፈቀደላትም። ይህ እርምጃ ኢፍትሃዊ ነው ብለን እናምናለን። ስለዚህ ይህ ስምምነት መቀጠልና መዝለቅ የለበትም። እኛ የምንለው በዚህ ጉዳይ ላይ ለምን አንደራደርም ነው። አባይ ጠቅላላ የጋራ ሀብታችን እንደመሆኑ እኛ ለብቻችን 100 ወይንም 50% እንጠቀም አላልንም። ይህን ውሃ እንካፈል ባዮች ነን። 85% የሚያመነጭ የሚያፈልቅ ሀገር 0% ያገኛል ወይስ አያገኝም? በአንጻሩ ደግሞ ለዚህ ውሃ መጠን መጨመር ምንም አስተዋጽኦ የሚያደርጉ ሀገሮች 70% ያህል ያገኛሉ። ይህ ፍትህ ነው ብለን በፍጹም አናምንም። ይህ አመለካከት ደግሞ በግብጻውያን ጭንቅላት ውስጥ ይኖራል ብዬ አምናለሁ። ይህን አመለካከት መንግስታቸው እንደማይጋራቸው ተስፋ እናደርጋለን። እኛ ከግብጾች ጋር ሁልጊዜ በዚህ ጉዳይ ላይ እንደተከራከርን ነው።
ይህንን ነገር በግልጽ የተናገርኩት ገና ዛሬ ነው። አልጀዚራ ከአረቡ ዓለም ጋር ያላችሁ ግንኙነት እንዴት ትመለከቱታላችሁ? ግንኙነቱ አስፈላጊ ነው ወይንስ አያስፈልግም? ጠቅላይ ሚኒስትር መለስ መልካም፣ የጂኦግራፊ አቀማመጣችንን ብታይ በራሱ 50% መልስ ይሰጣል። እኛ ከብዙ የአረብ ሊግ ሀገሮች ጋር ጉርብትና አለን። ስለዚህ ከጎረቤቶቻችን ጋር ያለን ግንኙነት አስፈላጊ ነው። ይህ የሚሆነው ከጂኦግራፊ አቀማመጥ አኳያ ነው። ወደ ታሪክ ስንመጣ ደግሞ የበለጠ ትስስር አለን። እስቲ ከታሪክ ማህደር እንመልከት። የኛ ሀገር እስልምና ከተወለደበት ከሳውዲ አረቢያ የእስልምና ሃይማኖትን ተቀብላ አስተናግዳለች። ክርስትናን ስንቀበል የአውሮፓ ህዝቦች ከድንጋይ ዘመን አመለካከት አልወጡም ነበር። ይህንን ከየት አገኘ ነው? ለዚህ ማን አበቃን? እኚህን ያገኘነው ከመካከለኛው ምስራቅ ነው። በአብዛኛው ክርስትና፣ እስልምናና አይሁዳዊነት በሙሉ መነሻቸው መካከለኛው ምስራቅ ነው። የኛ የኢትዮጵያኖች ቋንቋ የሴማቲክ ሐረግ አለው። ስለዚህ ከታሪክ አኳያ የኛ ከመካከለኛው ምስራቅ በተለይም ከአረቡ ዓለም ጋር ጥብቅ ግንኙነት እንዳለን እንረዳለን። ስለዚህ ከአረቡ ዓለም ጋር ያለን ግንኙነት በጣም ተፈላጊ ነው። ይህንን በማለታችን ያለንን ግንኙነት አሳድገናል ማለት አይደለም። እንደኔ አመለካከት የቀድሞቹ የሀገራችን መሪዎች ይህንን ግንኙነት አላሳደጉትም። ነገር ግን ከ1991 ጀምሮ እኛ በአረቡ ዓለም ላይ የነበረን አቋምና ዘይቤዎች ሁሉ ለውጥ አምጥቷል። ቅድም እንደጠቀስኩልህ እኛ የመጀመሪያ ዓላማችን ከጎረቤቶቻችን ጋር መልካም ግንኙነት መመስረት ነው። ከሱዳንና ከሶማሌ መንግስታት ጋር ግንኙነቶቻችን መልካም ባይሆንም ከየመን፣ ከሳውዲ አረቢያ፣ ከግብጽና የባህረ ሰላጤው ሀገሮች፣ ከሰሜን አፍሪካ፣ ከአልጄሪያ፣ ከቱኒዚያና ከመሰል ሀገሮች ጋር ግንኙነታችን በተሻለ መልኩ አሳድገናል። ዛሬም ቢሆን ግንኙነቶቻችንን እናስቀጥላለን። ሌሎች ኤምባሲዎችን እንከፍታለን። የአየር ጉዞ በረራዎችንም እንጨምራለን። እኔ እስከማምነው ድረስ አሁን የተሻለ ግንኙነት አለን። ትክክለኛ መንገድም ይዘናል። ይህ ደግሞ ታሪክና ጂኦግራፊን ተመርክሶ የተመሰረተ ነው። አልጀዚራ አመሰግናለሁ። እንደሚመስለኝ ትክክለኛ መልስ ነው። ይህ ጥያቄ ከኤርትራ ጋር ባለባችሁ ውዝግብ የተነሳ የአረብ መንግስታት ጉዳይ ላይ ያላቸውን አመለካከት እንዴት ያዩታል የሚል ነው። ጠቅላይ ሚኒስትር መለስ እኔ እንደሚመስለኝ የአረቡ ዓለም በጉዳዩ ላይ መሰረታዊ አቋም ይዟል። ይህ አቋም አንዱም በብቸኝነት መልኩ የማይረዳ ከመሆኑን ባሻገር የሰላም ጥረቱን ይደግፋል። በእኛ እጅ ባለው መረጃ 2 ወይንም 3 ሀገሮች የኢሳያስን ወረራ ይደግፉታል። ይህን ያደረጉት እንደ እምነታቸው ነው። ለወደፊትም እንደ እምነታቸው ማሰብ ይችላሉ። አልጀዚራ ጠቅላይ ሚኒስትር መለስ ከነዚህ ከሚሏቸው ሀገሮች አንዷን መጥቀስ ይችላሉ? ጠቅላይ ሚኒስትር መለስ አልችልም። ምክንያቱም እኔ ወደ ዝርዝር ጉዳይ ውስጥ መግባት አልፈልግም። ነገር ግን የመገናኛ ብዙሃን ኢሳያስን እነማን እንደሚረዱ ያወራሉ። ስለ ገንዘብና የመሳሰሉት ማን እንደሚሰጥ ያለንን ማስረጃ ልነግርህ አልችልም። ይህን በተመለከተ በአረብ ሀገሮች የሚወጡትን ጋዜጦች ሁሉ አነባለሁ። እኔ እንደሚመስለኝ የእውነት ከሆነ ምንም መፍትሄ የለውም። ምክንያቱም እኛ ከሻቢያ ጋር አብረን ተዋግተናል፣ ነፃነታቸውንም ደግፈናል። ከዓለም ሁሉ ቀደምት እውቅና የሰጠነው እኛ ነን። ይህ ሁሉ የማይናቅ ከባድ ውለታ ያለን ጀርባችንን እስከወጉን ድረስ እንዳስፈላጊነቱ ከተመቻቸው ሌሎችን ከመዋጋት ወደ ኋላ አይሉ። በእኛ በኩል ፕሬዝዳንት ኢሳያስ ከጥቂት የአረብ ሀገሮች ጋር የሚያደርጉት ግንኙነት ተቀባይነት ቢያገኝ አጥፍቷል አንልም። ምክንያቱም ከግጭቱ በፊት ግንኙነት አልነበራቸውምና። ሆኖም አብዛኞቹ የአረብ ሀገሮች በእንደዚህ አይነት ግንኙነት ውስጥ እጃቸው ስለሌለበት እኛን ደስ ይለናል። አልጀዚራ ጠቅላይ ሚኒስትር ሰሞኑን ለምን ሶማሊያ ገባችሁ? ጠቅላይ ሚኒስትር መለስ 2 ነገሮች አሉ። በመጀመሪያ እኛ በሶማሊያ ምድር አልገባንም። ከዚህ ቀደም ግን ገብተናል። ያንን አልካድንም። የሚሆነው ከጥቂት ዓመታት በፊት ነበር። ይህን እርምጃ ለመውሰድ ያስገደደን በዚያች ሀገር የሚንቀሳቀስ አሊታድ የሚባል ድርጅት በአዲስ አበባ ውስጥ ቦምብ በማፈንዳቱና ሽብርተኝነት በማስፋፋቱ ነበር። ይህ ድርጅት ከድንበራችን በ50 ኪሎ ሜትር ርቀት ካምፕ መስርቷል። በዚህ ሂደት ላይ ያለን የሶማሊያ ሉዓላዊነት ለማስከበር ስንል 1 ዓመት ያህል ቆይተናል። ማንኛውንም ነገር ለማድረግ ብንፈልግ ኖሮ ከልካይ የለብንም።
እነሱ ቦምቦችን እንደሚያፈነዱ ብናውቅም በሶማሊያ ውስጥ መንግስት ባለመኖሩ ለማን እንናገራለን? ሶማሊያ መንግስት ቢኖራት ኖሮ እንነጋገር ነበር። በመጨረሻ ላይ እርምጃ ወሰድን። ከነዚህ አስቸጋሪዎች ተገላገልን። ከዚያ ወዲህ ግን ሶማሊያ አልገባንም። ነገር ግን የሶማሊያ አንጃዎችን ለማሳረቅ ጣልቃ ገብተናል። ከሰሞኑ ደግሞ አስኪ ሁኔታዎች ተከስተዋል። ኤርትራ ቅድም 2-3 ካልኩ ተጠቃሽ ሀገሮች ጋር በመተባበር ብዙ ታጣቂና መሳሪያ ወደ ሶማሊያ መላኳን ማንም ያውቃል። ይህ ሁኔታ በኢትዮጵያ ውስጥ ያለ መረጋጋትን ለመፍጠር ሆን ተብሎ የታለመ ነው። በውክልና እኛን ለመውጋት ወሰኑ። በእኔ በኩል ሶማሊያዎች ትልቅ ጥፋት አጥፍተዋል። እነዚህን ለዚህ ዓላማ ከተባበሯቸው ጥፋት አጥፍተዋል። ነገር ግን ስላጠቁና እናጠቃቸውም። ይህ ችግር በሰላማዊ መንገድ እንዲፈታ እንጥራለን። ግራ ጉንጫችንን ሲመቱን ግን ቀኛችንን አንሰጣቸውም። በጥፊ በሚመቱን ጊዜ ራሳችንን እንከላከላለን። የሶማሊያ ሁኔታን በተመለከተ እስካሁን ድረስ ምንም ነገር ከማድረግ ተቆጥበናል። ለወደፊት በዚህ ሁኔታ ከቀጠሉ የራሳችንን የመከላከል እርምጃ እንወስዳለን። ይህ ግልጽ ነው። እዚህ ላይ የማረጋግጥልህ ነገር ቢኖር በሶማሊያ ውስጥ አንድም የኢትዮጵያ ወታደር በአሁኑ ሰዓት አለመኖሩን ነው። አልጀዚራ። ክቡር ጠቅላይ ሚኒስትር፣ ከአሜሪካና ከእስራኤል ጋር በግልጽ ያላችሁ ግንኙነት ምንድን ነው? ጠቅላይ ሚኒስትር መለስ፣ ከአሜሪካና ከእስራኤል ጋር የዲፕሎማሲ ግንኙነት እንዳለን ታውቃላችሁ። ከፓሌስታይንም ጋር ግንኙነት አለን። ፓሌስታይኖች በአዲስ አበባ ኤምባሲ አላቸው። የፓሌስታይን ሕዝብ የራሱን እድል በራሱ የመወሰን መብትንም ደግፈናል። ይህ አቋማችን ካሁን በፊትም አሁንም አለ። በአንጻሩ በተመሳሳይ መልኩ በመካከለኛ ሁኔታ የምትዳሰስና የምትጨበጥ እውነት ሆነች። በብዛት የአረብ ሀገሮች እውቅና አስገኘች። ስለዚህኛም ከእስራኤል ጋር የዲፕሎማሲ ግንኙነት አለን። ከአሜሪካ ጋር ያለን ግንኙነትን ስንመለከት ደግሞ ከዚህ የዲፕሎማሲ ግንኙነት የተለየ አይደለም። ከአሜሪካ ጋር የልማት ትብብር አለን። በልማት መስክ ይደግፉናል፣ ይረዱናል። ይህ ወደፊትም እንደሚቀጥል ተስፋ እናደርጋለን። ይህ በእንዲህ እንዳለ ከኤርትራ ውዝግብ ወዲህ ጥቂት ችግሮች ተከስተዋል። በውዝግቡ ላይ ያላቸው አቋም በእኛ እምነት ፍትሃዊ አይደለም። በጉዳዩ ላይ ያላቸው አቋም ሚዛናዊ አይደለም። በዚህ ጉዳይ ላይ ለወደፊትም ከነሱ ጋር ተገናኝተን እንደምንነጋገርበት ተስፋ አለን። እኛ በሁለት አበይ ጉዳዮች እናምናለን። አንደኛ፣ ከሁሉም ሀገሮች ጋር መልካም ግንኙነት እንዲኖረን እንፈልጋለን። ስለዚህ በሰሜንና በደቡብ ኮሪያ፣ በእስራኤል፣ በኢራን፣ በሳውዲ አረቢያ፣ በፍልስጤም ኤምባሲ አለን። ለብሔራዊ ስልጣን እውቅና አለን። የዲፕሎማሲ ግንኙነትም አለን። ሁለተኛ፣ በተመሳሳይ ሁኔታ ለመርህና ለመሳሪያ ተገዢዎች ነን። በዚህ ሁኔታ ላይ የሳሃራዊት አረብ ሪፐብሊክ በምሳሌነት ልጥቀስልህ። እኛ በሳሃራዊት አረብ ሪፐብሊክ ነጻነት እናምናለን። ይህ ደግሞ መሰረታዊ ጉዳይ ነው። ይህ አቋማችን ከአንዳንድ ሀገሮች ጋር የነበረንን ሚዛናዊ ግንኙነት አዋዥቆታል። በዚህ ጉዳይ በጣም እናዝናለን። እኛ የሳራ ሪፐብሊክ ኤምባሲንና ሌሎችንም የሳራን ሪፐብሊክ መቋቋም የሚቃወሙ ኤምባሲ ሰዎችን በአንድ ጊዜ ብናስተናግድ ደስ ይለን ነበር። ነገር ግን ይህ የሚሆነው መርህ በመጣስ አይደለም። የሳራ ሪፐብሊክ ህዝብ የራሱን እድል በራሱ የመወሰን መብት በማናችን የኤርትራ ህዝብ መብት አልከፈፍንም። ይህ መርሃችን በሌላ በኩል ደግሞ የፍልስጤምን ህዝብ የራሱን እድል በራሱ የመወሰን መብት እንድንቀበል ይፈቅድልናል። በዓለም ላይ የምንለየው ክፍል የለም። ነገር ግን በአንጻሩ ከሁሉም ጋር መልካም ግንኙነት እንሻለን። በእኛ እምነት ማንኛውም ወገን ከኛ ጋር ብቻ ግንኙነት መስርቱ ቢለን አድሏዊ ነው። አሜሪካ መታ ከኢራቅ ጋር ግንኙነት እንዳትመሰርቱ ብትለን ፍትሃዊነት የሌለው ጉዳይ ነው። ሰሜን ኮሪያም ደቡብ ኮሪያን ትታችሁ ከኔ ጋር ብቻ ግንኙነት መስርቱ ብትለን አንቀበልም። ፍልስጤሞች እስራኤልን ወደ ጎን ትታችሁ ከኛ ጋር ብቻ ሆኑ ቢሉን አንቀበለውም። ነገር ግን መርሆቻችንን ተቀብለው ከኛ ጋር ግንኙነት ለመመስረት ፈቃደኛ ከሆኑ በመርሆቻችን መሰረት እንድንጠቀም ከፈቀዱልን ከሁሉም ጋር ግንኙነት ይኖረናል። አልጀዚራ። ክቡር ጠቅላይ ሚኒስትር፣ ይህንን እድል ስለሰጡኝ አመሰግናለሁ። ጠቅላይ ሚኒስትር መለስ፣ እኔም እጅግ በጣም አመሰግናለሁ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።